እና ጌታ ኢየሱስ ክርስቶስ በመስቀል ላይ ሲሞት ዋናውና ዓላማው ስለሆነ የሞተበት ዓላማ ስለሆነ የተናገረው ቃል አለ። አንድ ቃል ምን የሚል ነው? ተፈጸመ የሚል ቃል በመስቀል ላይ መጨረሻ ያወጣው ቃል ምንድነው? እሱን ነው ተፈጸመ የሚባል። እና ይሄ ተፈጸመ የሚለው ቃል የግሪኩ ቃል ማለት ነው ቴቴሌስታይ ይለዋል። ቴቴሌስታይ የሚለው የግሪኩ ቃል ብዙ ትርጉሞች ያሉት ነው። ኢየሱስ ክርስቶስ በመስቀል ላይ ተፈጸመ ወይም ቴቴሌስታይ ብሎ ሲናገር በዛ ውስጥ ብዙ ያ ቃል በጣም ብዙ ትርጉሞችን ይዞ የተቀመጠ ቃል ስለሆነ ማለት ነው። በክርስቶስ ውስጥ የመጨረሻ ቃል ላይ ብዙ ትርጉሞችን ይዞ እንዲቀመጥ ያንን ቃል በግሪኩ አስቀድሞ ያስቀመጠው ራሱ መንፈስ ቅዱስ ነው ያንን ቃል ማለት ነው። ስለዚህ ቴቴሌስታይ ብሎ ሲናገር ማአት ነገሮችን ነው የተናገረው በግሪኩ። እኛ አሁን በአማርኛው ተፈጸመ ነው አይደል? ስለዚህ ይሄ የመጨረሻው ቃል ነው የመስቀሉ ቃል የጌታችን ኢየሱስ ክርስቶስ የተናገረው የዘላለም ትርጉምና ክብር የተላበሰ በጣም አስደናቂ ቃል ነው የቃል። ስለዚህ ይሄ ቴቴሌስታይ የሚለው የግሪኩ ቃል የመጀመሪያው ነገር ምንድነው? አንድ ወንጀለኛ ተፈርዶበት ቅጣቱን ጨርሶ ከእስር ቤት ሲፈታ በዚህ በደረቱ ላይ ይሄ ቃል ይለጠፍበትና ነው የሚለቀቀው። እና ቴቴሌስታይ ተብሎ እዚህ ላይ ተፈጸመ፣ ቅጣቱ ተፈጸመ፣ አከተመ፣ የእስር ቤቱ ኑሮ አከተመ ተብሎ የመጨረሻው ማህተም ይመታበትና እዚህ ደረቱ ላይ ተለጥፎለት ይወጣል ማለት ነው። በቃ ያ ሰው ከዛ በኋላ ምንድነው ማለት ነው? ነፃ ነው። ታስረን የነበረው መዝሙር 102 ላይ በተለይ የእስረኞቹን ጩኸት ይሰማ ዘንድ ሊገደሉ የተፈረደባቸውን ያድን ዘንድ ብሎ የተናገረው እኛ በጨለማ በቃ ታስረን ነበር። እስረኞች ነን፣ የኃጢአት እስረኞች፣ የሞት እስረኞች ነበርን፣ የተፈረደብን ነበርን። ኢየሱስ ክርስቶስ በመስቀል ላይ ሲሞት ይሄንን ቃል ተፈጸመ የሚለውን ቃል ሲያወጣ በደረታችን ላይ ይሄ ቃል ይጻፍበታል። ተፈጸመ። አንደኛው ይሄንን ነው የሚያሳየው ጌታ ኢየሱስ ክርስቶስ ተፈጸመ ብሎ ያለው ቃል ማለት ነው። ሁለተኛው